አሽከርካሪዎች ማሰልጠን በስነ ምግባር ማነጽ ብቃታቸውን ከፍ ማድረግ ላይ አዳዲስ ህጎችም አሉ። አዲሱን መመሪያ በኋላ ለብቻ ዲስከስ እናደርጋለን። ግን አሽከርካሪ የምናሰለጥንበትና የብቃት ፈተና የምንሰጥበት በተለይ ግል ተቋማትን በደንብ ተከታትሎ ሪስፖንሲብሊ እንዲሰሩ ከገንዘባቸው በላይ የሰው ህይወት ላይ ስለሚሰራ ከዚህ አንፃር ጋር ያለው ግድፈቶችም ቅሬታዎችም ብዙ ናቸው። ከወረዳም ጥያቄ እንሰበስባለን ተነስቷል። ከዛ ጋር የተያዘን ጠበቅ ለማድረግ ምን እየተሰራ ነው? እንዳልከው የኛ ተቋም ተልኮ ሂዶ ብቃት ያለው አሽከርካሪና ብቃት ያለው ተሽከርካሪ መፍጠር ስለሆነ የመንጃ ፍቃድ ትምህርት ቤት ማሰልጠኛዎቹ በጣም ዲሲፕሊን የሆነ አሽከርካሪ ፕሮዲስ ማድረግ አለባቸው፣ መፍጠር መቻል አለባቸው። በእርግጥ ከቅርንጫፍ ጽሕፈት ቤቶች ጋር እንትን የላቸውም። አሁን እነሱ ኮኦርዲኔት የሚደረጉት ማኔጅ የሚደረጉት በማዕከል ደረጃ ነው። እኛ ጋር ስትሮንግ የሆነ የምንተሳሰርበት እንትን ባይኖርም የኛ ተግባር እነሱ ያስተማሩትን ተማሪ መፈተን ተግባር የቲዮሪ ፈተና መስጠት ነው። ነገር ግን በባለስልጣን ደረጃም በልዩ ትኩረት ክትትል እየተደረገ ነው። እነሱም የሚያነሱ ጥያቄ ያላቸው ማሰልጠኛ ቦታ የለንም፣ በቂ የሆነ ማለማመጃ ቦታ የለንም የሚል ጥያቄ ያላቸው ባለስልጣን መስሪያ ቤቱ ያንን ይዞ ለመፍታት ጥረት እያደረገ ነው። ከነሱ ሳይድ ያሉ ችግሮችንም ሲሪየስ የሆነ ድጋፍና ክትትል እያደረገ ነው። ከስታንዳርድ በታች የሆነ የተቋም ማስጠንቀቂያ በመስጠት በማገድ የታገዱ አሉ። በነገራችን ላይ በማስተማር ረገድ እንደዚህ ሰው የሚያነሳቸውን እንትኖች ወስዶ አሰስ አድርጎ ትክክል ሆኖ የተገኘበት የተሽከርካሪ ምርመራ ተቋምና የአሽከርካሪ ማሰልጠኛ ትምህርት ቤቶች በማስጠንቀቂያም የታለፉና እያስተካከሉ ያሉ አሉ፣ የተዘጉም አሉ። አሁን ለምሳሌ እዚህ ቴክኒኩ ነው ፈጥኖ ወደ ኢምፕሊሜንቴሽን የገባው። የምንድነው የቦሎ ምርመራ የሚያደርጉ ወደ 88 አካባቢ የግል መመሪያ ድርጅቶች ነበሩ። በተደረገ ድጋፍ ክትትል ግን አሁን ፋንክሽናል እና ትክክለኛ በሚፈለገውን እንትን አሟልተው የተገኙ 46 ብቻ ነው። ሌላው ኦልሬዲ ስራ ይሰራ። አጋጣሚ የመረመረው እንኳን የፔፐር ቢመጣኛ ጋር ሲስተሙ በራሱ አገልግሎቱን አይሰጠውም፣ እዛ ውስጥ ስሙ ስላልተካተተ ማለት ነው። ስለዚህ እዚህ ላይ ትልቅ የድጋፍ ቁጥጥር ስራ በማዕከል ደረጃ እንደተሰራ ምልክት ናቸው። የመንጃ ፍቃድ ትምህርት ቤቶች ጋም ዘርፉ የባለስልጣን መስሪያ ቤቱ ማዕከሉ ትልቅ ድጋፍና ክትትል እያደረገ ነው። ቀጣይ ደግሞ እየተጠናከረ የሚቀጥል ነው የሚሆነው ማለት ነው። ሌላው ደግሞ ከተሽከርካሪ በኩል ያለው ከተማችን ብዙ አሮጌ ተሽከርካሪ ያለባት ከተማ ናት። እንደ ዲፕሎማት መገኛነቷ መቀመጫነቷ አይደለም ይባላል። ይሄን ደግሞ በደንብ መቆጣጠር የምንችለው ብቃታቸውን በየጊዜው በየአመቱ እያረጋገጥን ነውና ቅድም ባነሱልን በቴክኖሎጂ ትራክ ለማድረግ ከምትሞክሩት ባሻገር አብዛኛው ተሽከርካሪ ያው ዝም ብሎ እንደ ነገሩ አድርጎ ይሰጣል። እዛ ላይ ቅድም ያነሱትንም ጨምሮ እስቲ ምን እየተሰራ ነው? በዋናነት እንግዲህ ቦሎ ማለት የተሽከርካሪ አመታዊ የቴክኒክ ብቃት ማረጋገጫ ሰርቲፊኬት ማለት ነው። ስለዚህ ከዚህ በፊት ያንን ያደረገ ሁሉ ከስታንዳርድ በታች ቢሆንም ስታንዳርድ ቢያሟላም ባያሟላም ቦሎ አድርጓል አመት እስኪደርስ ድረስ ይቆይ ነበር። የተጀመረው እነዚህ የምርመራ ተቋማትን የማጠናከር ስራ ነው እየተሰራ ያለው። በተጨባጭ የቴክኒክ ችግር ያለባቸው ተሽከርካሪዎች ያንን እንዳያገኙ፣ ያንን ካላገኙ ያው ወደ ስራ አይወጡም ነው። ስለዚህ ያንን እንዳያገኙ ትግል ማድረግ መቻል አለብን በሚል ሰፊ ትግል ተደረገ። ቅድም እንዳልኩት 88 ምናምን እየተባለ ይጠራ የነበረ በወል እንኳን የማይታወቅ የምርመራ ተቋም ነጥሮ ፊገሩ እንዲታወቅ ወደ 46 እንዲወርድ የተደረገበት ሁኔታ አለ ማለት ነው። ሁለተኛ ደግሞ እነዚህም 46ቶቹ ማሽን ላይ ሳያወጡ በአግባቡ ሳይመረምሩ ምርመራ ወረቀቱን ሊሰጡ ይችላሉ። ስለዚህ ከኛ ጋር ቲዮስ በሚባል ቴክኖሎጂ እንዲተሳሰርና ሪሊ የተሽከርካሪውን ማለፍና ቴክኒክ ማሟላት ቼክ ያደረገ ሪዛልት እንድናይ እየተደረገ ይገኛል። በነገራችን ላይ እዛም ላይ ተውሰው ከጓደኛ ምን ብሎ አሟልቶ ሊያልፍ ይችላል።
እንደው ዝም ብሎ ስለለጠፈ ሳይሆን ከረንትሊ አሁን ያለው እንቅስቃሴ ምንድነው የሚል ድንገተኛ የተሽከርካሪ ምርመራ የቅድም ያልኩት ስፖት ቼክ የሚባለውን እናደርጋለን ማለት ነው። ከዚህ በፊት በማዕከል ደረጃ ብቻ ነው ይሰጥ የነበረው፣ በቅርንጫፍ ደረጃ አይሰጥም። አሁን ወደ ቅርንጫፍም ወርዷል። ማዕከል ላይ ብቻ ያለ ዲፓርትመንት ይህን ስራ ከሚሰራው ሁሉም ቅርንጫፎች ድንገተኛ የቴክኒክ ምርመራ ማድረግ መቻል አለባቸው በሚል እያደረጉ ነው። ኦልሞስት 1635 1200 አካባቢ አቅደን ከእቅዳችን በላይ አይተናል። በዛም ብዙ ማስተካከያዎች ተደርገዋል። ለምሳሌ በመስታወት በሹፌሩ በኩል መስታወት ሰብሮ አይኑ ላይ ያንጸባረቀበት በጣም ከባድ አደጋ ሊያደርሱ የሚችሉ ግኝቶችን ያስተካከልን ያለበት ሁኔታ አለ። ያም ሆኖ አሁንም ከታክሲዎች ላዳዎች ህዝቡ የሚያነሳው ስለሆነ አሁን ይሄ ሪሊ ቴክኒካሊ ፊት ነው ወይ ምን የሚል ጥያቄ አለ። ቀጣይ ያው አገሪቱ እንትኗን የሚመጥን አቅሟን የሚመጥን ህብረተሰቡንም አቅም የሚመጥን በእርግጥ የራሳቸው ኮንትሪቢዩሽንም ስላላቸው በተለይ ከትራንስፖርት ፍሰት አኳያ የራሳቸው ኮንትሪቢዩሽን ስላላቸው ዋና ዋና የሚባሉ ነገሮችን እያሟሉ እንዲሰሩ የሚደረጉበት ሁኔታ አለ። ቀጣይ ግን ተጠናክሮ የሚሰራ ስራ ነው። ሲስተሙ ምርመራ ማሽኑ ላይ ጀምሯል። ከዛ የዘለለ ደግሞ ድንገተኛ የተሽከርካሪ ምርመራ ስፖት ቼክ በ11ዱም ቅርንጫፍና በባለስልጣን መስሪያ ቤቱ በጣም በተናበበ መልኩ እየተሰጠ ነው ያለው። ወደ 32,000 ብር ቀጠናል እየተነገራቸው ድጋሜ በምናደርግ የስፖት ቼክ ሳያስተካክሉ በምናገኛቸው ማለት ነው። ካለው የአጠቃላይ አሮጌ መኪኖች ካለው አኳያ በቂ ላይሆን ይችላል። ቀጣይ ተጠናክሮ የሚቀጥልበት ሁኔታ ነው ያለው። ሌላው ደግሞ የሚሰሩ ስራ የመንጃ ፈቃድ መስጠት፣ መንጃ ፈቃድ ማደስ፣ ኢንተርናሽናል መንጃ ፈቃዶችን መስጠት። ከዚህ ጋር የተያያዘ አገልግሎት ላይ የሚነሱ ቅሬታዎች አሉ። ግን መመሪያው አዲሱ መመሪያ ምንድን ነው? ከዛ የመንጃ ፈቃድ አሰጣጣችን ላይ ምን አዲስ ነገር ይዞ ነው የመጣው? መልካም መመሪያ በመንጃ ፈቃድ ዘርፍ ከዚህ በፊት አሳሪ የነበሩ መመሪያዎች ነበሩ፣ ብዛት ነበሩ። ያስተካከልናቸው አለ። አብዛኛው ሰው በጣም ደስ ብሎት አክሴፕት ያደረጋቸው። ለምሳሌ የመንጃ ፈቃድ እድሳት ድሮ ፋይልህ ባለበት ቅርንጫፍ ብቻ ነው ትሰጥ ነበር። ያንተ የመንጃ ፈቃድ ፋይል ቦሌ ከሆነ ቦሌ ብቻ ነው የመንጃ ፈቃድ እድሳት አገልግሎት ታገኘ የነበረው። ግን የምትኖረው ንፋስ ስልክ ሊሆን ይችላል፣ የምትውለው ንፋስ ስልክ ሊሆን ይችላል። አሁን ምን አደረግን? ሰው በሚቀርበው ወይ በስራ ቦታ ወይ በሚኖርበት በሚቀርበው መንጃ ፈቃዱን ማደስ ይችላል የሚል ከዚህ በፊት የነበረውን ሰርኩላር መመሪያ ተስተካክሎ አሁን በፈለገው ቦታ መንጃ ፈቃዱን እያደሰ ይገኛል። ባይዘው የማህበረሰቡ እንትንም ፖዚቲቭ ነው። ማታ ላይ ዜና ተነግሮ እኛ ቅርንጫፍ ብቻ ወደ 122 ሰዎች ከክፍለ ከተማቸው ውጪ የእድሳት አገልግሎት አግኝተዋል። በጣም ጆሮ ሰጠው ሲጠብቁት የነበረ ዊክሊ ዴይሊ ጠይቅ የነበረ ጥያቄ ነው። እሱን አስተካክለናል። ሁለተኛ ደግሞ የክፍያ ኢፍታዊነት ነበረ። የድሮ መንጃ ፈቃድና የአሁን መንጃ ፈቃድ የሚባል አለ። በተለምዶ ክፍያቸው ይለያያል። አንደኛው ለ2 ዓመት 620 ብር ይከፍላል። አንደኛው ለ4 ዓመት 620 ብር ይከፍላል። ሁለት ወንድማማቾች መጥተው አንደኛው 620 ብር ለ2 ዓመት አንደኛው። ስለዚህ ለምን የሚል ጥያቄ ነበራቸው። ወይ አመቱን ከፍ አድርጉልኝ ወይ ክፍያ ቀንሱልኝ የሚል ጥያቄ ነበረው። አሁን ይሄ ግልጽ የሆነ የፍትሃዊነት ጥያቄ ነው። ሁሉም በተመሳሳይ አመት በተመሳሳይ ክፍያ እንትን እንዲሉ የተደረገበት ሁኔታ አለ። በ4 ዓመት 1080 ብር ከፍለው አገልግሎታቸውን እንዲወስዱ የተደረገበት ሁኔታ አለ ማለት ነው። ስለዚህ ሁለት ለኛም ግልጽ የሆነ ግን መመሪያ የሚከለክላቸው የመልካም አስተዳደር ችግርም የነበሩ እንትኖች አሉ። ሌላ እንደኛ ተቋም የሚያነሱት የታሪፍ ማሻሻያ ሲደረግ ምናልባትም እንደ ችግር በወረዳዎች በማህበረሰብ በኩል ከተነሳ ከፍ አለ የሚል ጥያቄ፣ በተለይ መንጃ ፈቃድ ሲጠፋ 5000 ብር ለምን ሆነ የሚል ጥያቄ አለ። ከዚህ በፊት መንጃ ፈቃድ ሲጠፋ ትንሽዬ ክፍያ ነው የሚከፍለው፣ 300-400 ብር ነው ይከፍል ነበር። እዚህ ህገወጥ ሰርቶ ትራፊክ ሲይዝበት ጠፋብኝ ብሎ እኛ ጋር ይመጣ።
ፖሊስ የሆነ ነገር ባይዘዌ 5-6 መንጃ ፈቃድም ይይዛል ሳይጠፋው ጠፋብኝ እያለ በዛኛው ይነዳል። ያኛውን ሲቀማ ለቅጣት ሂዶ እየተቀጣበትን አስተካክሎ እንትን ከማለት ይልቅ በግራ ኪሱ ጋር ያስቀመጠው ነው ይነዳል። ስለዚህ ምን አደረግን? እነዚህ በጣም ኢንከሬጅ የማይደረጉ አገልግሎቶችን የአገልግሎት ክፍያቸውን ከፍ የማድረግ ስራ ሰርተናል። አሁን 5000 ከሆነ በኋላ ሰው መንጃ ፈቃዱን በአግባቡ ነው እያያዘ ያለው። የሆነ ለሆነ ነገር እንዲያስተካክል እንኳን ቢያዝበት እኛ ጋር መጥቶ ያልጠፋበትን ጠፋይ ብሎ ከሚያወጣ ይልቅ የያዘበት አካል ጋር ሂዶ እንትን አስተካክሎ የሚያወጣበት ሁኔታ አለ ማለት ነው። እና አሳሪ የነበሩ በተለይ ከአሽከርካሪ ዘርፍ አንፃር ብዙ ሲስተሙ እየፈቀደ ግን መመሪያው የድሮ ስለነበረ ሪፎርሙ አሳሪ የነበሩ እንትኖችን መመሪያዎችን ጨምሮ እንዲያስተካክል አድርጓል ማለት ነው። አጠቃላይ መንጃ ፈቃድ ጋር የተያያዙ ምትክ አሰጣጥም ይዘገያል። ከክልል ወደ ክልል ፋይል ሲዘዋወር ችግሮች አሉበት የሚሉ ቅሬታዎች ተነስተዋል። ይሄ የሌብነት ምንጭም ናቸው አንዳንድ ቦታ ላይ ተብሎ የተነሱ አሉ። አጠቃላይ ግን ከሱ ጋር አያይዞ ቢያነሱልኝ ደስ የሚለኝ ከብልሽት ጋር በተያያዘ በከተማም ደረጃ አሁንም ተከትሎ ነው ያለ ፈተና ስለሆነ እንዴት እየተከታተላችሁት ነው? ቅድም ያነሱልኝ ቴክኖሎጂዎች አሉ። አሁንስ የሚመጡትን እንዴት ነው ኮንትሮል የምታደርጉት የሚለውን ነገር ብናነሳው። ኖርማሊ ጥብቅ የሆነ ከቴክኖሎጂም በተጨማሪ ጥብቅ የሆነ የክትትልና ቁጥጥር ስርዓት ዘርግተን እየተንቀሳቀስን ያለ ነው። በነገራችን ላይ ምንድነው እነዚህ ከክፍለ ሀገር የሚመጡ ፋይሎች ወደ አዲስ አበባ ለመቀየር የሚፈልጉ ኢንተርናሽናል ማድረግ የሚፈልጉ ከዚህ በፊት ብዙ እንትኖች ነበሩት። ጥያቄ መሟላት የሚገባቸው ያን ያህል ለሀገርም ለሕዝብ ማይጠቅሙ መስፈርቶች የነበሩበት ነበር። እነሱን ቀንሷል፣ ቀለል ብሏል። አንድ ሰው የክፍለ ሀገር ያለው መንጃ ፈቃድ ወደኛ በፖስታ ቤት በህጋዊ መንገድ ካመጣ እንደ ማንኛውም አገልግሎት በተወሰነ ደቂቃ ነው ይዞ የሚሄደው። ኢንተርናሽናል በጣም ዶክመንቶችን አሟልቶ ከመጣ በትንሽ ደቂቃ ነው ይዞ የሚሄደው። ከዚህ በፊት ብልሹ አሰራሮችም ሰፍተው ይታዩ የነበረው ረጅም ጊዜ ይወስድ ስለነበረ እዛ ሄጄ ቆሜ እንዲያርጌ ጊዜን አጥፍቼ እንትን ከምል እንደዚህ በሾርት ከት ብሄድ ይሻላል በሚል ሰዎችን ይልኩ ነበረ። እነዛ ሰዎች አንዳንዴ እኛም ጋር ላለመምጣት በውጪ ተሳሳተ ፎርጅድ መንጃ ፈቃድ ጭምር የሚሰጡበት ሁኔታ ነበረ፣ ገብተው የሚያስጨርሱበት ሁኔታ ነበረ ማለት ነው። አሁን ላይ እሱ የለም። ሰው ምናልባት የመረጃ እጥረት ካልሆነ በስተቀረ ያንዛዙኛል፣ ይመልሱኛል፣ ረጅም ጊዜ ያቆዩኛል ብሎ ሰው የሚልክ ለ2 ደቂቃ ለ3 ደቂቃ ሰው የሚልክ ሰው በእጅጉ የለም። የመረጃ እጥረት ያለበት ካልሆነ በስተቀረ ቢልክም አይስተናገድም። ባይዘው ማንኛውም ተገልጋይ በተለይ በመንጃ ፈቃድ ዘርፍ ወደ አገልግሎት መስጫ ቦታው ሲሄድ የአገልግሎት ጥራት ኦዲት ባለሙያ የሚባላል ሪሊ ሰውየው ነው ወይ የመጣው የሚለውን ቼክ ያደርጋል። ሪሊ ሰውየው መሆኑን ካላረጋገጠ በስተቀረ አገልግሎት ለሚሰጡ ባለሙያዎች አይልከውም። በሲስተም ነው የሚልከው፣ ቼክ አድርጎ ነው የሚልከው ማለት ነው። ስለዚህ የአገልግሎት ጥራት ኦዲት የሚባል ዲፓርትመንት አለን። ሪሊ ተፈታኙ ነው ወይ የመጣው? ፈተና ላይ ለምሳሌ እኔ ከሆነ ፈተና ያለኝ ሌላ ተፈታኝ ሊመጣ ይችላል። የተሻለ አቅም አለው ብሎ ጓደኛውን ምኑን ሊልከው ይችላል። የትምህርት ቤት መታወቂያውንና ሪሊ ተፈታኝ መሆኑን ቼክ የሚያደርግ የአገልግሎት ጥራት ኦዲት ቡድን የሚባል አለ፣ ቼክ ያደርጋል ማለት ነው። ስለዚህ ምንም ከዚህ በፊት የተዛባ እንትን ስለነበረ አጠቃላይ ሰውን የሚመጥን አገልግሎት ምንሰጥ ስላልነበረ ግርግሮች ነበሩ። በሾርት ከት ለመሄድ የሚደረግ ጥረት ነበረ። አሁን እሱ ላይ የለም። ምንም በትግል እየተደረገበት ነው ያለው። ችግር እንኳን ገጥሞ ቢገኝ ምህረት የለሽ እርምጃ እንወስዳለን። እንዲሁ የሆነ እንትን ለማድረግ ጥረት ቢደረግ ምህረት የለሽ እርምጃ ነው የምንወስደው። ወደ 7 ሰራተኞችን አናግራቸዋል፣ ተገቢ ያልሆነ እንትን ፈጥራቸዋል በሚል ተጠያቂ ይሄ ቅርንጫፍ ብቻ ተጠያቂ አድርገናል። ከጽሁፍ ማስጠንቀቂያ እስከ ቅጣት ድረስ የሄድንበት ሂደት አለ ማለት ነው። ስለዚህ በውስጥም ተቀባይ ስለሌለ እንደ ከስተመሩም ያጉላሉኛል ብሎ እንደ ድሮ
የመረጃ እጥረት ያለበት ካልሆነ በስተቀር ስለማይሰጋና በራሱ ስለሚመጣ የመንጃ ፍቃድ ዘርፍ ላይ ለማደስም ምትክ ለመስጠትም ኢንተርናሽናል ለመስጠትም የክፍለ ሀገር ወደ አዲስ አበባ ለመቀየር ፋይል አዘውሮም በጣም ፈጣን አገልግሎት ነው የምንሰጠው። መጦዩ ማህበረሰቡ መጦይ ኮሜንት ካለው በግልጽ እንትንላለን። እኛን ሳያገኝ እንደ ድሮ በቃ የድሮ ስያሜያቸው የድሮ ፐርፎርማንሳቸው ነው እያለ የሚልከው ሰው ካለ ምናልባትም የሚሰጠው እንትን ከኛ ተቋም ላይ ሆን ይችላል። ከኛ ተቋም ላይ ሆን ይችላል የሚሰጠው መንጃ ፍቃድ ከኛ ተቋም ላይ ሆን ይችላል። አንዳንዶች እንትን ይላሉ። አሁን መንጃ ፍቃድ አድሻለሁ ብሎ በእጁ የሆነ ወረቀት ይዟል። ሲስተም ላይ ግን ኤክስፓየርድ አድርጓል ብሎ ይዘጋዋል። ተሳካሊ ብሎ ራሱ ሲመጣ ከሲስተም ወጥቷል። አድሻለሁ ላይ ይጣልሃል። መቼ በአካል መጣህ ነው ወይ ስትለው በአካል አልመጣው እኔ ቢዚ ሆኜ ሰንበዲ የሚባል ሰው ነው የላኩት። ያ ሰው ደግሞ እኛ ጋር ላይመጣ ይችላል። ፎር ዛት ማተር እኛ ጋር ላይመጣ ይችላል። ስለዚህ አሁን ማህበረሰቡ ከዚህ በፊት የነበረውን ችግር ቀርፈን በጣም ፈጣንና ምናልባትም ለብዙ ተቋማት ሞዴል ተሞክሮ ሊሆን የሚችል አገልግሎት እየተሰጠን ስለሆነ መጦ ቢያየን አስተያየቶችንም ኮሜንቶችም ካሉት በቀናነት እና በፍጥነት ይዘን እናስተካክላለን የሚል ሀሳብ። ሌላው ከተርሚኖሎጂ አንፃር ሰው አንደርስታንዲንግ ላይ ችግር አለበት ተብሎ ይመጣልኝ እጩ አሽከርካሪና ጊዜያዊ መታወቂያ የሚል ከአዲሱ መመሪያ በኋላ የመጡ ቃላቶች ናቸው። ምንድን ናቸው? እጩ አሽከርካሪ የሚባለው ኦልሬዲ በትምህርት ላይ ያለ ማለት ነው። እየተማረ ፈተናውን ተፈትኖ ነባር መንጃ ፍቃድ ከቃሊቲ አዲስ እስኪወስድ ድረስ የእጩ አሽከርካሪዎች ብለን ነው የምንወስዳቸው። ኦልሬዲ ቴምፖራሪ የምንለውም አንዴ እስኪያድስ ድረስ ቴምፖራሪ የሚል ሰርቲፊኬት አለ። ማለት መንጃ ፍቃድ በየ4 ዓመቱ ከሆነ የሚታደሰው ዛሬ ያወጣሁት መንጃ ፍቃድ እስከ አድሰው ድረስ ቴምፖራሪ ይላል። ቴምፖራሪ ማለት ያው ሰውየው ተምሯል፣ ተፈትኗል፣ አልፏል ግን ረጅም ዓመት ልምድ ያላቸውን ያክል እንትን አይደለም ላይሆን ይችላል። ልምድ ያላቸው ላይሆን ይችላል። ስለዚህ ምንድነው ቴምፖራሪ ምልክት የምናደርገው ቀጣይ ለማደስ ሲመጣ ለማጅ በመሆኑ በጣም ዌል እንትን የሆነ ልምድ ስለሌለው ያጠፋው ጥፋት ካለ እሱ ብቻ ከትራፊክ ማናጅመንት ኤቪደንስ ያመጣል። በነዛ የጀማሪነት ጊዜያቶች ያጠፋው ጥፋት አለ የለም፣ ሪከርድ አለ የለም የሚለውን ከነዛ እንትን ያመጣል። ሪከርድ ካለው ይሄ ሰውዬ ተመልሶ እንትን ማለት የመማር ከመታደሱ በፊት የመማር እንትን አለው ማለት ነው። ከሌለ ትራፊክ ማኔጅመንት ሪከርድ የለበትም ነፃ ነው ካለን ግን አድሰን እንሰጠዋለን። ሲስተሙ በራሱ ቴምፖራሪ የሚለውን ጽሁፍ ያጠፋዋል ማለት ነው። ስለዚህ ገና ወደ እንትኑ የመጡትን ሰዎች እንትን ምንልበት ለመለየት ምንጠቀምበት ነው። በመጀመሪያ ሲያድስ ያ ነገር ይቀራል ማለት ነው። አመሰግናለሁ። በጣም አብዛኛው ነገር እኔ ያስኩትኝ በዝርዝር አንስተናል። ተገልጋይ ወደ እናንተ ተቋም ሲመጣ ወይም ወደዚህ መገልገል ሲያስብ ምን ቢጠቀም ወይ በምን አይነት ሲስተሞች የሚያስፈልጉትን ነገሮች ምን ይዤ ሊሄድ ብሎ ቢያስብ ሰው እንዴት ነው አክሰስ ማድረግ የሚችለውንም እዛ ላይ ደግሞ እኔ ያላነሳሁት ነገር ካለ እንደማጠቃለያ መልእክት ቢያስተላልፉ። ማስተላለፍ የምፈልገው መልእክት ያው በመጀመሪያ ደረጃ የኛም ችግር ሊሆን ይችላል እንደ ተቋም ምን ወስደው ሰው ተቋማችንን ያው ከስያሜው ጀምሮ በድሮ ነው መንገድ ትራንስፖርት የሚል ስያሜ ነው ያለው። ያኛው አሁን የለም። መንገድ ትራንስፖርት በራሱ 5 ትልልቅ ተቋማትን ፈጥሮ አንደኛው አሽከርካሪ ተሽከርካሪ ፍቃድ ቁጥጥር ባለስልጣን የሚባለው የኛ ነው። ከዚህ ከመንጃ ፍቃድና ከመኪና ጋር ከመኪና ሽያጭ፣ ቦሎ፣ ማዞር፣ ግምት፣ እግድ ከነዚህ ጋር የተገናኙ አገልግሎቶችን የሚሰጥ ተቋም ነው። ሁለተኛ ስያሜውን ብቻ ሳይሆን ለኛም የሚሰጠው እንትን ከዚህ በፊት የነበሩ ወረፋዎችን፣ ሰልፎችን፣ ብልሹ አሰራሮችን ነው። ስለዚህ በመጀመሪያ ደረጃ ትንሽዬ ያንን አገልግሎት ለመውሰድ ማክሲመም ከ30 ደቂቃ በላይ ጊዜ ያለው ከስተመር በራሱ እኛ ጋር መጥቶ አገልግሎቱን ያገኝ። በጣም ቀላል የሆነ በእጁ ላይ ባሉ ዶክመንቶች ሊያገኘው የሚችል አገልግሎት ነው እየሰጠን ያለ ነው። ስለዚህ እንደ ከዚህ በፊቱ ሰልፍ የለም፣ ወረፋ የለም፣
ብልሹ አሰራር የለም ይምጣ በጣም በ5 ደቂቃ በ2 ደቂቃ ባልሞላ ጊዜ ውስጥ አገልግሎቱን ይዞ ይሄዳል። ማስተላለፍ የምፈልገው መልእክት በመጀመሪያ ደረጃ እሱ ነው። ከዛ ውጭ ሲመጣ ምን ይዞ ምጣ የሚለው የቴሌግራም ቦት አለን እንደ ተቋም እሱን በተለያየ መንገድ እንትን እንላለን እናሳውቃለን። ፌስቡክ ገጾች አሉን የተለያዩ ሚዲያዎችን እየተጠቀምን እናሳውቃለን። ያንን የቴሌግራም ቦት ሲጠቀም ምን ሰጣቸው አገልግሎቶችና ማሟላት ያለባቸው ዶክመንቶችን እዛ ጋር ማግኘት ይችላል። ምናልባት እንኳን ከቤቱ ከተነሳ እኛ ከቤቱ ሲነሳ እነዚህን አሟልቶ እንዲመጣ ነው ይሄን ቦት እንትን ያለው። ከዛ በዘለለ ግን ተቋማችን ላይ በተደራጀ መንገድ ማሟላት ያለባቸው ዶክመንቶች በሶፍት ኮፒም በኪዋር ኮድም በማሽኖችም በጽሁፎችም እንትን ብሏል። ይሄንን ሊያስረዱ የሚችሉ በቂ የሆኑ የመረጃ ሪስ ባለሙያዎችም አሉ። ስለዚህ ማሟላት ያለበትን ነገር ከተቋማችን ይዞ ይሄዳል። እነዛን አሟልቶ በጣም ፈጣን አገልግሎት ያገኛል ማለት ነው። ስለዚህ እነዚህን ቼክ ቢያደርግ የሚል ሀሳብ አለ። በጣም እናመሰግናለን። ወደ ተከታታዮቻችን በዛሬው ከአቶ አወቀ ታደሰ ጋር የነበረን ቆይታ ይህን ይመስላል። ቀጣይ በሳምንት ሌላ እንግዳ እስከምንገናኝ ሰላም። እሺ እናመሰግናለን። ቴንክ ዩ